የኤርትራው ምሁር አሰብን ክደዋል። አሰብ የማን ነው በሚለው ዙሪያ አለኝ ያሉትን ታሪካዊ ትንታኔ በመስጠት የኢትዮጵያን ታሪክ አሳንሰዋል። የኢትዮጵያ የሺህ ዘመናት ታሪክን ገሸሽ አድርገው ነገሩን ከአቢሲኒያ ታሪክ ጋር አያይዘው ሞግተዋል። ሁሉም የታሪክ ሙግት አሰብ የኤርትራ እንጂ የኢትዮጵያ አይደለም ለማለት የተሄደ ርቀት ነው። ይህ ሰው በአውሮፓ ህብረት የኤርትራ አምባሳደር ሆነው ያገለገሉትና ሰፋ ያለ የዲፕሎማሲ ልምድ እንዳላቸው የሚነገርላቸው አምባሳደር አንደ ብርሃን ወልደ ጊዮርጊስ ናቸው። አምባሳደር አንደ ብርሃን ከቢቢሲ የትግርኛው ክፍል ጋር ባደረጉት ሰፋ ያለ ቆይታ ማስረጃ የማይገኝላቸውን የታሪክ ትንታኔዎች እየመዘዙ የኢትዮጵያን ታሪክ ያንኳሰሱበት ሁኔታ ታይቷል። በኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው በሚል የሚነሳውንም ጠበቅ ያለ ሀሳብ በተመለከተ አምባሳደሩ ኢትዮጵያ ያለ ባህር በር ዘመናትን የኖረች ሀገር በመሆኗ ምን የተለየ ነገር መጣ አይነት ማብራሪያን የሰጡበት ሁኔታም ታይቷል። የአክሱም ስልጣኔን ከኢትዮጵያ ታሪክ በመነጠል ቀሪውን የኢትዮጵያ ታሪክ የአቢሲኒያ ታሪክ አድርገው ያቀረቡት አምባሳደሩ የወደቡን ታሪክ ከአክሱም ዘመነ መንግስት ጊዜ ብቻ በማያያዝም ከአክሱም ኢምፓየር ውድቀት ጀምሮ እስከ 1952 ድረስ ኢትዮጵያ ወይም አቢሲኒያ ተብላ የምትጠራው የአሁኗ ኢትዮጵያ የኤርትራ የባህር ዳርቻ ባለቤት ሆና አታውቅም ሲሉም ተናግረዋል። ቅድመ ጣሊያን ኤርትራ የምትባል ሀገር እንዳልነበረች፣ ኤርትራ ጣሊያን ኢትዮጵያን ለመቆጣጠር ሲል የፈጠራት መንደርደሪያ ግዛት እንደነበረች፣ ከዛ ውጭም ቅድመ ጣሊያን ኤርትራ የምትባል ሀገርን ታሪክ እንደማያውቃት፣ ከዚያ ቀደም ብሎ በተለይ ደገኛው የኤርትራ ክፍል ከሰሜኑ የኢትዮጵያ ገዢዎች ጋር እየተዋጋና እያዋጋ እየነገሰና እያነገሰ በተሳሰረ ታሪክ ውስጥ እንዳለፈ ግን አምባሳደሩ ሳይናገሩ አልፈውታል። ከቋንቋ መወራረስ እስከ ሃይማኖታዊና የባህል ትስስር ድረስ ኢትዮጵያንና ኤርትራን መለየት በማይቻልበት ደረጃ እንዴት ትስስሮሹ ሊፈጠር ቻለ? ከዚህ አንጻር የባህር በሩ ለዓመታት በባዕዳን እጅ ከነበረ ወደብ አልባነቱ ኢትዮጵያንም ብቻ ሳይሆን ኤርትራንም ጭምር የሚመለከት ይሆናል የሚለውን ሌላኛውን የታሪክ ገጽታ ግን አምባሳደሩ አልፈውታል። የአምባሳደር አንደ ብርሃን ሀሳብ በሌላ ሀሳብ ይሞገት ዘንድ ይገባል። ታሪክ ብዙ ገጽታዎች አሉት። ታሪክ የሚተረክ ትርክት ነው። ከኋላ ምን ነበር የሚለውን ማወቅ ወደፊት የሚሆነውን ለመተለም ይመቻል፣ ያመቻልም። የአንዱ ሀገር ታሪክ ከሌላው ጋር የተሳሰረ ነው። ደሴት ሆኖ የተፈጠረ ሀገር ወይም ግለሰብ የለም። ሁሉም የተሳሰረና በአንድ ሸማኔ የተደወረ ያህል ተያይዞ ዘመናትን እየተሻገረ የተወሳሰበ ነው። በርካታ ሀገራት የተፈጠሩት አንዱ ከሌላው እየወጣና እየተገነጠለ ነው። ሀገራት አሁን ባሉበት ግዛት ሀገር ሆነው ድንበራቸው ታውቆ መለያ ባንዲራቸው ተለይቶና በግዛታቸው ስፋት ይባል በህዝባቸው ቁጥር ተበይነው ትንሽ ትልቅ ሳይባሉ እኩልና ሉዓላዊ ናቸው የተባሉት እንደ አውሮፓውያን አቆጣጠር ከ1945 በኋላ ነው። ይህ ማለት የዛሬ 80 ዓመት ማለትም የሁለተኛውን የዓለም ጦርነት ተከትሎ የተባበሩት መንግስታት እንደተቋቋመ ማለት ነው። ከዚያ በፊት አንዱ ሀያል መንግስት ወታደራዊ ጡንቻው የፈረጠመ መሆኑን ሲያስብ ሌላኛውን ሀገር በጉልበት ጨፍልቆ የሚይዝበት እንዲሁም የግዛቱ አካል የሚያደርግበት ዘመን ነበር። በዚህም እንደ ሮምና ኦቶማን ኢምፓየር ያሉ ግዙፍ የዓለማችን ኢምፓየሮች የተፈጠሩበት ሁኔታ እንደነበር ታሪክ ይመሰክራል። ከዚህ አለፍ ሲል ደግሞ አውሮፓውያን ወደ አፍሪካና ቀሪው የዓለም ክፍልን በመዝለቅ የቅኝ ግዛት ማስፋፋትን ስራ ሰርተዋል። በመሆኑም ከዛሬ 80 ዓመት በፊት የሀገር ሉዓላዊነት የሚባል ነገር አልነበረም። ሁሉም ጉልበት የተሰማ ሁሉ እየተነሳ ያሻውን የሚያደርግበት ዘመን ነበር። ሆኖም ዓለም ከሁለተኛው የዓለም ጦርነት የሂትለርና አጋሮች የተስፋፊነት ጦርነት ትምህርት ወሰደች። ቅኝ ገዢዎቹ አውሮፓውያን ወታደራዊ ጡንቻውን ባፈረጠመው ጀርመን ተወረሩ። ዓመታትን የፈጀ ከባድ ወታደራዊ ትንቅንቅ ተፈጠረ። አውሮፓ አይቶት በማያውቀው የስልጣኔ አዘቅት ውስጥ ገባ። እናም ከዚህ ጦርነት ማግስት አንዱ የሌላውን እየተነሳ እንዳይወር ለመከላከል በሚል የተባበሩት መንግስታት ድርጅት በቃል ኪዳን ተመሰረተ። በዚህ ወቅት የሀገራት ሉዓላዊነት የሚለው ነጥብ በጉልህ ተቀመጠ። አንድ ሀገር የግዛቱ ስፋት፣ የህዝቡ ቁጥርም ሆነ ሌሎች ማናቸውም መስፈርቶች ሳይቀመጡ ከሌላው ሀገር ጋር አቻና እኩል ነው ተባለ። አንድ ሀገር ሌላውን ሉዓላዊ ሀገር የመውረር፣ ግዛቱን የመውሰድ፣ ድንበሩን መግፋት የማይችል መሆኑም ተሰመረበት። በዚሁ የተባበሩት መንግስታት ቻርተር መሰረት ሁሉም ሀገር የማይጣስና የማይገሰስ ሉዓላዊ መብት ባለቤት ነውም ተባለ። ይህ በተባበሩት መንግስታት ድርጅት የመቋቋሚያ ቻርተር ላይ በሀገራት የተፈረመ የቃል ኪዳን ሰነድ ነው። ዛሬ የትኛውም ሀገር የሉዓላዊነት ዋስትና ሆኖ እያገለገለ ያለው ይህ ቻርተር ነው። ነገሩን ወደ ኤርትራ እንመልሰው። ታሪክ እንደሚናገረው ኤርትራ ከቅኝ ግዛት በፊትም እንደዚሁም ከቅኝ ግዛት በኋላም ሀገር አልነበረችም። የኤርትራ ሀገርነት ታሪክ አንድ ብሎ የሚጀምረው በ1990ዎቹ በነበረው ህዝበ ውሳኔ የተባበሩት መንግስታት ድርጅት አባል ሀገር ስትሆን ነው።
ይህ በእናቶ መለስ ዜናዊ ዘመን የተከወነ የታሪክ እውነታ ነው። ከዚያ ቀደም ብሎ የነበረው የአሁኑ የኤርትራ ግዛት እንደ ሀገር የሚታይ ሳይሆን ኢትዮጵያንና የአፍሪካውን ቀንድ የባህር በር አካባቢ ለመቆጣጠር የሚፈልጉ የአውሮፓ ኃይሎች ያካሄዱት የባህር በርን የመዝጋት ወታደራዊ ግብግብ ነው። የባህር በርን መዝጋት በአንድ መልኩ ኢትዮጵያን መተንፈሻ አሳጥቶ ለመቆጣጠር ያለመ ሲሆን፣ በሌላ አቅጣጫ የባህር በሩን ለንግድ ማስፋፊያና የወደብ ትራንዚትነት ለመጠቀም ያለመ ነበር። ቱርኮች ለዘመናት ከሱዳን ጫፍ እስከ ሶማሊያ ጠረፍ ድረስ ያለውን አካባቢ ተቆጣጥረው ቆይተዋል። ከጠረፍ ውጭ ሀገር ግን አልመሰረቱም። እናም አሁን ኤርትራ የሚባለው የደጋውና የቆላው ክፍል ራሱ ከወደብም ከባህር በርም ውጭ ነበር። ታሪክ የሚናገረው እውነታ ይህንን ነው። ከዚያም ግብጾች፣ መሐዲስቶች እና እንግሊዞችም እንደዚሁ የየራሳቸው ሚናና የታሪክ ገጽ ነበራቸው። የኢትዮጵያ ነገስታት በአንድም ይሁን በሌላ መልኩ ከእነዚህ ኃይሎች ጋር ተፋልመዋል። በእነዚሁ ዓመታት ሁሉ ኤርትራ የምትባል ሀገር አልነበረችም። አሁን ኤርትራ ተብሎ በሀገርነት የቆመው ግዛት ግን ነበር። ይህኛው የኤርትራ ክፍል በተለይም ደግሞ ደገኛው የሐማሴንና አካለ ጉዛይ ሰራይ የሚባለው አካባቢ ከቀሪው የኢትዮጵያ ክፍል ጋር እየተወራረሰና የኢትዮጵያ ታሪክ አንድ አካል ሆኖ ዘመናትን ያሳለፈም ነው። ለዚያም ነው በቋንቋው በሃይማኖቱ የሚባል በባህሉ ከቀሪው የኢትዮጵያ ክፍል በተለይም ደግሞ ከኢትዮጵያው ትግራይና ከአማራው ጋር ብዙ የሚወራረሱ የጋራ እሴቶች ያሉት። ሆኖም ኤርትራ የሚባልን ራሱን የቻለ አንድ ግዛት የመፍጠር ስራ የሰሩት የጣሊያን ቅኝ ገዢዎች ናቸው። የጣሊያን ቅኝ ገዢዎች ልክ እንደ ሌላው ተስፋፊ ሁሉ ወደ አፍሪካው ቀንድ ሲመጡ በመጀመሪያ መቆናጠጫ ያደረጉት የቀይ ባህር ዳርቻን ነው። ነገር ግን ጣሊያኖች እንደቀደሙት ተስፋፊዎች የባህር በሩ ላይ ተቆናጠው ብቻ መቆሙን አልፈለጉም። ቀስ እያሉ ግዛት እየኮረኮሙ ግዛታቸውን ወደ መሃል ማስፋት ጀመሩ። በጊዜው ጣሊያን ግዛቱን ወደ መሃል ሀገር እንዳያሰፋ ኢትዮጵያውያን ብዙ ጥረዋል። በተለይም ደግሞ ራስ አሉላ ጣሊያንን በብዙ ተፋልመዋል። ጣሊያን እየሰፋና እያስፋፋ ሄዶ ነው በመጨረሻ አድዋ ላይ የተመታው። ከአድዋው ግዙፉ ትንቅንቅ በፊት ብዙ ውጊያዎች ነበሩ። እነዚያ ውጊያዎች በሙሉ የአሁኑ ኤርትራ ተብሎ በሚጠራው የመረብ ማዶ የተደረጉ ትንቅንቆች ናቸው። በጥቅምት ወር 1878 ዓ.ም የራስ አሉላ ጦር በሰዓቲና በምጽዋ አካባቢ መታየቱ ተረጋገጠ። በራስ አሉላ ጦርና በጣሊያኖች ጦር መካከል የመጀመሪያው ግጭት የተደረገው ጥር 18 ቀን 1879 ዓ.ም ሰዓቲ በተባለው ስፍራ ሲሆን ጣሊያኖች የራስ አሉላን ጦር ተቋቁመው መልሰውታል። በሰዓቲ በተደረገው ውጊያ የራስ አሉላ ጦር ላይ ከበድ ያለ ጉዳት እንዳስተናገደ የታሪክ መዛግብት ያስረዳሉ። ራስ አሉላ የተጎዳውን ጦራቸውን መልሶ በማቋቋምና በማደራጀት ከጣሊያን ጦር ጋር በድጋሚ ውጊያ ገጠሙ። ራስ አሉላ ፈረሳቸውን ጭነው ጥር 20 ቀን 1879 ዓ.ም በመዝመት ዶጋሊ በተባለው ስፍራ ላይ መሽጎ የነበረውን 500 የጣሊያ ጦር ገድለው ድልን በመቀዳጀት ስፍራውን ከጠላት ለማስለቀቅ ቻሉ። በዚህም ሽንፈት የተነሳ በኢጣሊያ ሀገር ታላቅ ሽብር ሆነ። በሁለተኛው ዙር የዶጋሊ ውጊያ ላይ ጣሊያን ጦር አዛዥ ጀነራል ክሪስቶፎሪስ ሲገደል 400 የጣሊያን ወታደሮችና 22 የጣሊያን የጦር መኮንኖች ጭምር ሕይወታቸውን አጥተዋል። ይህን የተፈጠረውን ጠብ በሰላማዊ መንገድ ለመፍታት አፄ ዮሐንስና የጣሊያ መንግስት በየግላቸው የእንግሊዝን እርዳታ ጠየቁ። እንግሊዞች የላኩት አስታራቂ ሐሳብን በምላሹ ዮሐንስ በዶጋሊ ላደረሰው እልቂት ኢጣሊያን ይቅርታ እንዲጠይቁ ሆኖ ጣሊያኖች የያዟቸውም የኢትዮጵያ ግዛቶች ጸንተው እንዲቀጥሉና ይህንኑ እንዲቀበል የሚል ሆኖ ተገኘ። በአሰብ ወደብ ዙሪያ ተደጋጋሚ ምሁራዊ ትንታኔዎቻቸውን ከመስጠት ባለፈ በራሱ በወደብ ዙሪያ አሰብ የማን ናት በሚል አንድ መጽሐፍ ያበረከቱት ዶክተር ያዕቆብ ኃይለማርያም ከዓመታት በፊት ከአንድ መጽሔት ጋር በነበራቸው ቆይታ እንዲህ ብለዋል። አሰብ በእውነትም የኢትዮጵያ ንብረት ነበረች። ከኤርትራ ጋር የተቀላቀሉት እኮ ከ15 ዓመታት በኋላ ነው። መጀመሪያ የአሰብ አካባቢን የገዛው ሮሚታኖ የሚባል የጣሊያን ኩባንያ ነው። ከዛ በኋላ አሰብ ሱልጣን ኢብራሂም የሚባለው የአሰብ አስተዳዳሪ ሸጣት። ይህ የሆነው ከአፄ ምኒልክ እውቅና ውጭ ነው። እናም ኤርትራ የሚባለው ሀገር ከመፈጠሩ በፊት አሰብ ነበረ። ሩባቲኖ ኩባንያ ገዝቶት ነበር። ከ15 ዓመታት በኋላ ጣሊያኖች ኤርትራ የሚባል ሀገር ፈጠሩ። ከዛ በኋላ አሰብን ወደዛ አጠቃለሉት። አፄ ምኒልክ ደግሞ ግዛታቸውን ለዓለም ማህበረሰብ ሲያስታውቁ ግዛት የሚሸፍነው ቀይ ባህር ነው፣ ወሰኑ ቀይ ባህር ነው፣ በደቡብ በኩል ኬንያ ነው፣ የኢትዮጵያ የባህር በር መዘጋት እኔ በኢትዮጵያ ላይ ከተፈጸሙ በደሎች ቁንጮ አድርጌ ነው የማየው፣ በምዕራብ ደግሞ እስከ ሱዳን ይደርሳል ብለው ለዓለም ህብረተሰብ አስታውቀዋል። እና አፄ ምኒልክ ሳያውቁ ነው ሱልጣን ኢብራሂም አሰብን የሸጠው። እና አሰብ በሱልጣን ኢብራሂም በአፄ ምኒልክ ስር ነበር። በእርግጥ በዛን ጊዜ ብዙ ቁጥጥር አይኖርም፣ በኮሚኒኬሽን ችግር ምክንያት ብዙ ቁጥጥር አይኖርም እና አፄ ምኒልክ አላወቁም አሰብ ሲሸጥ እንጂ ሽያጩ ደግሞ ትክክል አልነበረም ሲሉም ዶክተር ያዕቆብ ትንታኔያቸውን ሰጥተው ነበር።
ዶክተር ያዕቆብ አክለውም በፌዴሬሽን ሲቀላቀሉ የተባበሩት መንግስታት ድርጅት የኤርትራን ህዝብ ስሜት በማገናዘብና በተለይም የኢትዮጵያን የባህር በር መብት ለማስከበር ኤርትራ ከኢትዮጵያ ጋር በፌዴሬሽን ተቀላቅላለች ብሏል ያሉ ሲሆን ማብራሪያቸውን በመቀጠልም እና በዓለም አቀፍ ህግም የተባበሩት መንግስታት የሚያወጣቸው ህጎች የዓለም አቀፍ ህግ አካል ናቸው። ስለዚህ ኢትዮጵያ በዓለም አቀፍ ህግ ያላት መብት ነው እና አሁንም ቢሆን ይህን ጥያቄ ልታቀርብ ትችል ነበር። እንዳውም በአልጀርስ ስምምነት ጉዳይ የወደብ ጉዳይ ጭራሽም አልተነሳም፣ በፍጹም አልተነሳም። የአልጀርስ ስምምነት በሚደረግበት ጊዜ በሚደራደሩበት ጊዜ የኢትዮጵያ ወደብ ጉዳይ አንድም ጊዜ አልተነሳም። ይህንን ተግባር በእውነቱን የሀገር ክህደት አድርጌዋለሁ ሲሉም ተናግረዋል። ዶክተር ያዕቆብም በዚሁ አመክንያዊ ማብራሪያቸው ኢትዮጵያ ከ100 ሚሊዮን ህዝብ በላይ ያላት ሀገር ነች። እናም 100 ሚሊዮን ህዝብ በእግር መንገድ ርቀት ወደብ አልባ ትሁን፣ ወደብ ይዘጋባት ማለት ፍትሃዊ አይደለም። ደግሞ ከዚህ በፊት የኢትዮጵያ ሀብትና ንብረት እንደመሆኑ መጠን አሁንም ወደ ኢትዮጵያ መመለስ አለበት ወይም ከኤርትራ ጋር አንድ ስምምነት መደረግ አለበት እንጂ ኢትዮጵያ በእግር መንገድ ርቀት በ60 ኪሎ ሜትር ይህ 60 ኪሎ ሜትር በዓለም በጣም ትንሹ ርቀት የሚባለው ነው። በወደብና በየብስ መካከል ያለው ትንሹ ርቀት ነው እና በዛ ርቀት ኢትዮጵያ ወደብ አልባ ትሁን ሲባል ፍትሃዊ አይደለም እና ስለዚህ ለሰላም ሲባል ምናልባት ከኤርትራ ጋር መደራደር ይቻል ይሆናል። በኤርትራ በኩል ምናልባት አሰብ የሁለቱም የጋራ ንብረት ሊሆን ይችላል። ኤርትራም ኢትዮጵያም በጋራ ሁለቱም በሉዓላዊነት ሊይዙት ይችላሉ። ይሄ ለሰላም ሲባል ነው እንጂ አሰብ የኢትዮጵያ ንብረት የኢትዮጵያ ሀብት ለመሆኑ ለመካድ አይደለም። ግን እንዳው ለሰላም ሲባል ከኤርትራ ጋር ጣምራ ሉዓላዊነት ቢኖራቸው እንግዲህ አሰብ ራሱን የሚያስተዳድር አንድ አስተዳደር ይሆናል። ወደብ በመጠቀም ላይ ግን ሁለቱም እኩል መብት እንዲኖራቸው ማድረግ ይቻላል። እንዲህ አይነት ሁኔታዎች አሉ። በተለያዩ ሀገሮች እንዲህ አይነት ሁኔታዎች አሉ እና ምናልባት የኤርትራውያን ወንድም እህቶቻችን ናቸው። ከእነርሱም ጋር ለመቀራረብ ለወደፊቱ ለሰላምም ሲባል ምናልባት አሰብን በጋራ በሁለቱም ሀገር በጋራ ሊጠቀሙበት የሚችል ሁኔታ መስማማት ይቻል ይሆናል ሲሉም ሀሳባቸውን ቋጭተዋል።